የልጅነቴ የቱ ጋር ነው የጀመረው? ኮንፌስ አድርጌ የጀመርክበትን ቀኑ ንገረኝ። ፕሮቴስታንታዊ ልምምድ የለኝም። ፕሮቴስታንታዊ አላችሁ አላችሁ። አታቋርጠኛ። እኔ አላቋረጥኩም ቅድም። እኔ አላቋረጥኩም። እኔ አላቋረጥኩም ቅድም። አሁን ሚውት አድርግ። እኔ ፕሮቴስታንታዊ ልምምድ አላችሁ አላልኩም። እኔ ያልኩህ ልጅነቴ የቱ ጋር ነው የጀመረው ነው ያልኩህ። ብፁዕ ልጅነቴ የቱ ጋር ነው የጀመረው? አታቋርጠኝ። እሺ አታቋርጠኝ እርሜ። አሁንም ቢሆን ይኸው ደግማችሁ ስሙ። እኛ ፕሮቴስታንታዊ ልምምድ የለንም። በፕሮቴስታንታዊ ልምምድ እኔ ኦርቶዶክሳዊ አልመዘንም። እኔ ኦርቶዶክሳዊ የምመዘነው በመጽሐፍ ቅዱሴና በቤተ ክርስቲያኔ ልምምድ ነው። ቤተ ክርስቲያኔም ደግሞ ያላት ይሄ ልምምድ ተብሎ የሚነገር ሳይሆን እውነት ነው ያላት። ይሄም እውነት እኔ ከልጅነቴ ጀምሮ ወተር የመሰከርኩላችሁን በልቤ አምኜ የመሰከርኩላችሁን በአፌ እየመሰከርኩ አንድ ቀን ሳላዛንፍ የኖር ክርስቲያን ነኝ። ስለዚህ ይሄ እግዚአብሔር ልጅነት የሚገኝበት እውነት ነው። ለምሳሌ ቅድም ሆስት አይተው ከሆነ ማነው መጥቶ ነበረ? ማነው ስሙ? ተመስገን እናንተ ቤት ነበረ። ወደ ኦርቶዶክስ ቤተክርስቲያን ሲመጣ ጸሎተ ሃይማኖትን መስክሮ ነው ወደ ቤተክርስቲያን ወደ እግዚአብሔር ልጅነት የገባው። ሌላ ምንም ነገር ተናግሮ ወደ እግዚአብሔር ልጅነት አልገባም፣ ወደ ቤተክርስቲያን አልገባም። ጥራውና መጠየቅ ትችላለህ። ለምን? እሱ አዲስ አማኝ ሆኖ ሲመጣ ምን ይጠበቅበታል? ጸሎት ሃይማኖትን ይመሰክር። ይሄ ጸሎት ሃይማኖት እውነት ስለሆነ ነው፣ ወንጌል ስለሆነ ነው፣ ህይወት ስለሆነ ነው። አምኖ በልቡ በቃሉ መስክሮ ወደ ቤተክርስቲያን ተቀላቅሏል። ማናችሁም ብትመጡ በዚህ መንገድ ነው የምትስተናገዱት ተብሏል። ቤተክርስቲያን ከዚህ ውጪ ኤርሚያስ ቅድም እንዳለው ከዚህ ውጪ የእግዚአብሔር ልጅነት የሚገኝበት ሌላ አላችሁ እያለች ታስተምራለች ስላለ ቅድም ወንድሜ ተማርካል፣ አመሰግናለሁ። ሌላ ታስተምራለች የምትባልበት ማስረጃ ካለ ለመጠየቅ ዝግጁ ነኝ። አሁን ይሄን ላለመጠየቅ እንደሌላ ጠንቅቆ ስለሚያውቅ እኔ ላይ ፎከስ አድርጎ ጊዜ እያጠፋባችሁ ነው። እኔን እያወራህ ጊዜ ከምታጠፋ ቤተክርስቲያን የእግዚአብሔር ልጅነት የሚገኘው ከጸሎት ሃይማኖት እጪ በዚህ ቅድም የምትጠቅሰው ገድል ትላለ፣ ድርሳን ትላለ፣ መልአክ ትላለ፣ ስራ ትላለ፣ ማርያም ትላለ። በእንደዚህ አይነት በኩል የእግዚአብሔር ልጅነት ይሰጣል ብላ አስተምራ ከሆነ ማስረጃ አምጣና ልጠየቅ። ከዚህ ውጭ ግን የምታወራው ነገር ግን ለመደበቅ የምታደርገው ጥረት ነው። ይሄው ቆም ያለው ቁጭ ብያለሁ። ከዚህም ብቻ እንድጠይቀኝ ፈቅጃለሁ። ቴንክ ዩ። ልብ በሉ እኔ ምሳሌ እንዲሆነው ብዬ የራሴን ድጋሚ ተናገርኩ። እሱ ግን እንዴት እያደበሰበሰው እንዳለ እየተደበቀ እንዳለ ልብ በሉ። እኔ እየጠየኩት ያለው ጥያቄ ኦርቶዶክስ ከጸሎተ ሃይማኖት ውጪ ሌላ እምነት የላትም ብለዋል። ጸሎተ ሃይማኖት የተባለው የኒቅያው ክሪድ በራሳቸው መጽሐፍት ላይ ሁሉም በፈጠረ አንድ አምላክ በሚሆን ብሎ በሚለው ያለው የኒቅያውን ክሪድ ማለት ነው። ኦኬ እምነቷ ይሄ ብቻ ነው ብሎ ወንድማችን ብፁዕ አምላክ በጨዋ ቋንቋ እዚህ እየዋሸ ነው ማለት ነው፣ እየደበቀ ነው ማለት ነው። እኔ ደግሞ ኦርቶዶክስ እምነቷ ጸሎተ ሃይማኖት ነአምን በአሐዱ አምላክ ብሎ የሚለው ብቻ አይደለም። እሱም በኋላ እንመጣለን። አሁን እሱ ጸሎተ ሃይማኖትን ሁሉም በፈጠረ በአንድ አምላክ በሚሆን በእግዚአብሔር አብ እናምናለን ብሎ የሚለውን እሱን በልቤ አምኜ በአፌ መስክሬ ኮንፌስ አድርጌ የኦርቶዶክስ እምነት ተከታይ ሆኛለሁ፣ ክርስቲያን ሆኛለሁ ብሎ አለ ብፁዕ ማለት ነው። ስለዚህ እንግዲህ በአንድ ድንጋይ ሁለት ወፍ እንዲሉ ጥያቄን አቀረብኩ። ምን ብዬ አንተ ብፁዕ የእግዚአብሔር ልጅ የሆንከው የሥላሴ ልጅነትን ያገኘኸው መቼና ምን ኮንፌስ አድርገህ ነው ብዬ ስለው እንዴ ጸሎተ ሃይማኖትን አምኜ ነዋ፣ የኒቅያውን ክሪድ አምነን ነዋ፣ ቅድም ያነበበልንን አምኜ ነዋ አለን። ኦኬ ጥሩ። ይህንን አንተ አምነህ ነው ወይ ፍሮም ዘ ቢጊኒንግ የእግዚአብሔር ልጅ የክርስቶስ ልጅ ሆንከው ብዬ ነው የምጠይቀው እስካሁን ድረስ። ለዚህ ጥሩ ማስረጃ እንዲሆን የራሴን ምሳሌ አድርጌ በቃል ነገርኩት። በቃል የተናገርኩትን በጽሁፍ እዚህ ጋር አስቀምጨዋለሁ። ይኸው እኔ ማለት የማወራው ሰውዬ እዚህ ማለት ነው ኤርሚያስ አበበ በጉባኤ እግዚአብሔር ቤተክርስቲያን በጉባኤ እግዚአብሔር ቤተክርስቲያን የዛሬ 27 ዓመት ማለት ነው። የዛሬ 27 ዓመት በወርሃ ጥር 12 የገሊላ ቃና ተብሎ በሚባልበት ቀን የዛን ቀን ኦፊሻል ጌታን ተቀበልኩ። 6 ኪሎ አጥቢያ ግብፅ ኤምባሲ ጋር ማለት ነው። ኦኬ ከዛስ በቤተ ክርስቲያኒቱ ውስጥ በጣም የሚገርመው የ27ኛ ዙር ደቀ መዝሙር ተማሪና ተጠማቂ ነኝ። አሁን እዚህ ማወራውን ፓስተር ክብረአብ ብቻ ሳይሆን ክብረአብም ያቀኛል እዛው ያለው በዓለም ዙሪያ ያሉ ፓስተሮች ከፓስተር ወልዴ ጀምሮ ሁላቸውም ያውቃሉ ስለሚሰሙ ማለት ነው። የተደበቀ ታሪክ የለኝም። ጌቱ ጋር የእግዚአብሔር ልጅነቴ እንደጀመረ ቤተክርስቲያኔ ያስተማሩኝ አገልጋዮች እኔ ራሴ ነፍስ ማቅ ስለሆነ ምስክር ነኝ ማለት ነው።
ስለዚህ እኔ ኤርሚያስ አበበ በኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን የዛሬ 27 ዓመት በክርስቶስ ኢየሱስ በጌታዬ ስም አምኜ ጌታዬን እንደ ግል አዳኝ አድርጌ ተቀብዬ የእግዚአብሔር ልጅ ሆኛለሁ። በምን ቃል መሰረት? ቤተክርስቲያን እንዳስተማረችኝ በገድላት በድርሳናቱ በሊቃውንቱ አይደለም። በምን ቃል መሰረት? በሮሜ መልእክት መጽሐፍ ምዕራፍ 10 ቁጥር 9፣ በዮሐንስ 1 11 እና 12 ላይ በተለይ ቁጥር 12 ላይ እንደዚሁም በአንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 1 ላይ ባለው ቃል ቃል መሰረት ማለት ነው። ምን ይላል? አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 5 ቁጥር 1 ላይ ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል ይላል። ቴንኪዩ መንፈስ ቅዱስ። ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል ይላል። ሰው ዳግም ለመወለድ ክርስቶስ ነው ብሎ በኢየሱስ ማመን ይጠብቅበታል ማለት ነው። መጽሐፉ እንደሚናገር ጊዜ ለመጠቀም እንጂ እዚህ ያለ እግዚአብሔር ቃል እንደማላወራ ታውቃላችሁ ወገኖች። ካስፈለገ ጥቅሱንም እያወጣው እያሳየው ማለት ነው። እዚህ ጋር የጻፍኳቸውን ጥቅሶች ቤተክርስቲያኔ ስታስተምረኝ ጉባኤ እግዚአብሔር ቤተክርስቲያን ጌታ እግዚአብሔር ይባርካቸው፣ ዘር ትውልዳቸው ይባረክ። ያስተማሩኝ አገልጋዮች መጽሐፍ ቅዱሳዊ መሰረትን ቤተክርስቲያኔ መጽሐፍ ቅዱሳዊ መሰረት ላይ ቤዝ ላይ ቆማ ስለሆነ ያስተማረች ማለት ነው። ያው ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል ይላል። ኤርሚያስ መቼ የተወለድከው? የዛሬ 27 ዓመት። በምን ቀን? ጥር 12 ቀን። እንዴት ተወለድክ? በክርስቶስ ኢየሱስ በእግዚአብሔር ልጅ ላይ በስሙ በማመን ጌታዬን እንደ ግል አዳኝና መድኃኒት አድርጌ በመቀበሌ ይሄ ድህነትን እንደማገኝ መጽሐፍ ቅዱስን መሰረት አድርጋ ቤተክርስቲያኔ ጉባኤ እግዚአብሔር ቤተክርስቲያን አስተምራኝ፣ ሰብካኝ፣ አምኜ የእግዚአብሔር ልጅ ሆኛለሁ። የእግዚአብሔር ልጅነት የቱ ጋር የሚጀምረው ማለት ነው? የዛሬ 27 ዓመት። እችን አሁን እንድትነግረኝ ነው የምፈልገው። በምን ቃል መሰረት? ይኸው በእነዚህ ጥቅሶች መሰረት በዮሐንስ 1:12 ላይ ወንጌሉን እንደሚናገረው መልእክቱን የጻፈው ሐዋርያ ወንጌሉንም ሲጽፈው ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 11 እና 12 ላይ እንዲህ ይላል የጌታ ቃል፣ የእርሱ ወደሆኑት መጣ፣ የገዛ ወገኖቹ አልተቀበሉትም። የገዛ ወገኖቹ የተባሉት እስራኤላውያኑ ማለት ነው። ታዲያስ ለተቀበሉት ሁሉ ግን ማንን? የእግዚአብሔር ልጅ ማለት ነው። ከየት ስለመጣ ነው የምንቀበለው? ከሰማያት ማለት ነው። ማልኮት ስለመጣ ቅዱስ አባት እግዚአብሔር አብ ማለት ነው። ለተቀበሉት ሁሉ ይህንን የእግዚአብሔር ልጅነትን ስልጣን ለማግኘት ሰው በመጀመሪያ እግዚአብሔር ቀብቶ የላከውን ልጁን ኢየሱስ ክርስቶስን ሰው መቀበል አለበት። ለተቀበሉት ሁሉ ግን መቀበል ብቻ አይደለም፣ በስሙ ለሚያምኑት። በጌታዬ ስም አምኜ ያልኩት ማለት ነው። ቤተክርስቲያኔ ማመን አለብህ ብላ ነው ያስተማረች። በጌታዬ ስም አምኜ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፍቃድ ከወንድ ፍቃድ አልተወለዱም ብሎ ይላል። ልጅነቴ ቃለ እግዚአብሔርን መሰረት ባደረገ ነው ማለት ነው። ጉባኤ እግዚአብሔር ቤተክርስቲያን ያስተማረችኝ። 2 የሮሜ መልእክት መጽሐፍ ምዕራፍ 10 ቁጥር 9 ላይ የእግዚአብሔር ቃል የአምላካችን ቃል የሐዋርያቱን ትምህርት መሰረት አድርጎ ነው ወንጌላውያን አማኞች የሚያስተምሩት። ያው ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ ይሄ ነው ኮንፌስ ማድረግ ማለት። ብፁዕ አምላክ አሁን ቅድም መልሼ ሰጠዋለሁኝ። ጸሎተ ሃይማኖትን ኮንፌስ አድርጌያለሁ። ጸሎተ ሃይማኖት ነአምን በአሐዱ አምላክ እግዚአብሔር አብ አሐዜ ኩሉ ዓለም ገባሬ ሰማያት ወምድር ዘያስተሪ ብዬ በአማርኛው ኮንፌስ አድርጌ ነው የኦርቶዶክስ ልጅነትን የሥላሴ ልጅነት የተቀበልኩት ብሎ እኔ ፊት ስለዋሸ ነው እስካሁን የምጠይቀው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ ብሎ ያለው ፓስተር ወልዴ ዳኛቸው አይደለም። የኔ ፓስተር ጥላሁን ሲዳ አይደለም ይሄንን ያለው። ፓስተር ክብረ አብ አይደለም ይሄንን ያለው። ፓስተር ለገስ አይደለም ይሄንን ያለው። ፓስተሮችን የምጠራው ፓስተር የማነ ይሄንን አይደለም። ፓስተር ዮሴፍ ይታው አይደለም ይሄንን ያለው። ይሄንን ያለው ታላቁ ሐዋርያ ነው። እነዚህ አገልጋዮች ስማቸውን የጠራዋቸው ቤተክርስቲያን ሁሉ ጨምሮ በዚህ በሕያው ለዘላለም በሚኖረው በእግዚአብሔር ቃል ላይ በጽኑ ስለሚያምኑ ይሄን ቃል ግን ኮንፌስ እንዳደርግ ነግረውኛል። ከሙታን እንዳስነሳው በልብ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና። ኮንፌስ ማድረግ ማለት ነው።
የጉባኤን ማነው የሃይማኖት ጉባኤን የኒቂያውን ክሪድ ኮንፌስ ማድረግ አይደለም። ቢሆንም ችግር የለውም። እኔ ግን መቼ ነው ያደረግከው ነው ስታርት ከመጀመሪያው ፍሮም ዘ ቢጊኒንግ እንድትነግረኝ እፈልጋለሁ። በአፉ መስክሮ ይድናል፣ መጽሐፍ በእርሱ የሚያምን አያፍርም ይላልና፣ በአይሁዳዊና በግሪክ መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ይድናል ብሎ የሚለውን ቅዱስ ጳውሎስ ከታላቁ ነቢይ ከኢዩኤል ትንቢት መጽሐፍ ላይ ወስዶ የተናገረውን ኃይለ ቃል እዚህ እንደዚህ ያስቀምጣል ማለት ነው። ስለዚህ ይሄ በእኔዋ በኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ብቻ ሳይሆን በመላው ወንጌላውያን አማኞች ሰው የእግዚአብሔር ልጅ ለመሆን በልቡ አምኖ በአፉ መመስከር አለበት። በልቡ የሚያምነው ማንን ነው? ክርስቶስን። በአፉ መመስከር ሲያለበት እግዚአብሔር ከሙታን እንዳስነሳው ኢየሱስ ጌታ እንደሆነ መመስከርና ማመን አለበት። ሰው በልቡ አምኖ ይጸድቃል፣ በአፉስ መስክሮ ይድናል። የኔ መዳን የጀመረ የዛሬ 27 ዓመት ነው ልጅ የሆንኩት። እንዴት? ቅዱስ ቃሉ እነዚህ 3 ጥቅሶች በትንሹ የጻፍኩት ቅዱስ ቃሉን መሰረት ባደረገ በእግዚአብሔር በኢየሱስ ክርስቶስ አምኜ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ ቅድም ስጽፍ ነበር። እንደ ግል አዳኝ ማለት ከማን እንደተማሩ ነው አሳያለሁ። እንደ ግል አዳኝ አድርጌ ተቀብዬ ያው ድኛለሁ። እናስ የእግዚአብሔር ልጅ ሆኛለሁ። አንተ ይህንን የምነግርህ ስለራሴ አንተ ልክ እንደዚህ እንድትነግረኝ ይፈልጋል። አንተ የቱ ጋር ነው ፍሮም ዘ ቢጊኒንግ የቱ ጋር ነው የአንተ ልጅነት የጀመረው? ጸሎተ ሃይማኖትን መቼ ነው ኮንፌስ ማድረግ የጀመርከው? ብፁዬ መቼ ነው ኮንፌስ አድርገህ? እኔ ሮሜ መልክ መጽሐፍ ምዕራፍ 10 ቁጥር 9ን ኮንፌስ ያደረኩት የዛሬ 27 ዓመት ነው። በቃ የአንተ የቱ ጋር ነው የጀመረው? ንገረን። በጣም አመሰግናለሁ። በጣም አንድ ነገር በደንብ አድርጋችሁ እንድትረዱ የምፈልገው እንዳታቋርጠኝ። ፕሮቴስታንታዊ ልምምድ ያላችሁ ሰዎች እኛ የፕሮቴስታንታዊ ልምምድ አይደለም፣ እኛ መጽሐፍ ቅዱስ አያውቀውም። ኢየሱስ ክርስቶስ እኔ ጠየቅኩህ፣ አንተ መቼ ነው ያደረግከው? እንዳታቋርጠኝ። ፕሮቴስታንታዊ ልምምድ እንዳታቋርጠኝ። ተው ብራዘር፣ እኔ የኦርቶዶክስን ስም ጠራው። ብፁዕ ቆይ አድምጠኝ፣ ፕሊዝ አድምጠኝ ብፁዕ አድምጠኝ። እኔ አሁን በተናገርኩት እኔ እስኪ በቃ አዳምጫለሁ ኤርሚዬ፣ እስኪ በቃ። ስለዚህ ትኩረት አድርግ፣ ጥያቄ ላይ ትኩረት አድርግ። እኔ የኦርቶዶክስን ስም አልጠራውም እስካሁን። በጠራሁት ጌታን ተቀብዬ አድምጠኝ ብፁዕ ፕሊዝ። ብፁዕ እኔ አላዳምጠህም አላልኩህም። አንተ እኔ ኦርቶዶክስን ባልጠራሁበት አድምጠኝ። ያሳየኝ የፕሮቴስታንት ልምምድ ነው። የፕሮቴስታንት ልምምድ አሳይተኝ። ይሄን የፕሮቴስታንት ልምምድ ለአንተም አሳየኝ ልትለኝ አትችልም። አዳምጠኝ እባክህ፣ አታቋርጠኝ። ስለዚህ ልብ በሉ፣ እኔ የጠየኩትን ጥያቄ እኔ በተናገርኩት መሰረት አይናገርም። የእግዚአብሔር ልጅ እናውቀዋለን። ጥያቄ ይኸውላችሁ እንዲህ ነው ማጠፊያ ቸግራችሁ። በርታ። ኢየሱስን የግል አዳኝ ብሎ እሱ ፍርደኛ የሆነበትን እውነት አንተም ፍርደኛ ሆነ ስትታይበት አሳየኝ እየተባልኩ ነው። በመጀመሪያ መጽሐፍ ቅዱስ ኢየሱስን አንድም ቦታ የግል አዳኝ ነህ አላለውም። ራሱም ኢየሱስ እኔ ግል አዳኝ ነኝ ብሎ የተናገረበት አንድም የመጽሐፍ ቅዱስ ቦታ የለም። እንዲሁም በዮሐንስ ወንጌል ምዕራፍ 4 ቁጥር 44 ላይ ባልሳሳት ምን ይላል? እነሆ እርሱ ኢየሱስ የዓለም አዳኝ የዓለም መድኃኒት እንደሆነ እናምናለን እናውቃለን ይላል። የዓለም አዳኝ የዓለም መድኃኒት እንደሆነ እናምናለን እኛ። ኢየሱስ አንድ ቦታ የግል አዳኝ ባልተባለበት የግል አዳኝ ተብሎ ሰዎች በተረገሙበት እውነት ውስጥ እኔ ለመረገም ማብራሪያ ማቀርብበት ግዴታ የለብኝም። ደጋግሜ ጠይቄያለሁ። ወንድሞች እህቶች፣ ሰምታችኋል። የእግዚአብሔር ልጅነት የሚገኘው ቅድም ከመሰከርኩበትና ካመንኩበት እውነት ውጪ ከጸሎት ሃይማኖት ውጪ የእግዚአብሔር ልጅነት ይገኛል ብላ ኦርቶዶክስ ቤተክርስቲያን ታስተምራለች ብሏል። ደጋግሞ ነው ያለው። ያስተማረችበትን ማስረጃ ካመጣልኝ አምጥቶ ከጠየቀኝ እኔ ኃላፊነት ወስዳለሁ። የእግዚአብሔር ልጅነት የሚገኘው ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ብሎ ጀምሮ ስለ ኢየሱስ ክርስቶስ ያለውን እውነት መስክሮ ስለ መንፈስ ቅዱስንም ያለውን እውነት መስክሮ የእግዚአብሔር ልጅነት ይገኛል ብለናል። ለምሳሌ እኔ ከልጅነቴ ጀምሮ እስካሁን ድረስ ዘወትር አምኛለሁ። በእምነት ብቻ ነው ልጅነት የሚገኘው ብሎ ቅድም መሰከረ። ዘወትር መስክሬያለሁ። ዘወትር እየመሰከርኩ ነው። ዘወትር እያመንኩ ነው። እኔ ብቻ አይደለሁም፣ መላ ኦርቶዶክሳውያን፣ መላ ክርስቲያኖች ምን ብለናል? መስክረናል። የኢየሱስ ክርስቶስን ጌትነት፣ አዳኝነት፣ አስታራቂነት፣ የኢየሱስ ክርስቶስን ዘላለማዊ
አዳኝነት መስክረናል። መስክረንስ እኛ በልባችን በማመናችንም አውጀናል። በየቀኑ የምናውጀውን እኛን ምን አለን? ኑ እንደኔ ምን ብላችሁ ኢየሱስ የግል አዳኝ ነው ብላችሁ የመሰከራችሁበት ካለ የዛሬ 27 ዓመት እንደተረገምኩበት አውጡና ተረግማችሁ አሳዩኝ ነው እያለ ያለው። እኛ ኢየሱስን በዚህ መንገድ ጠርተን ለመረገም ፍቃደኛ አይደለንም። እንደዚህ አይነት ልምምድ የለንም። ስለዚህ አንድ የመጨረሻ እድል ነው የምሰጥ ለኤርሚ፣ ለወንድሜ ለኤርሚ የመጨረሻ እድል ሰጥሃለሁ። አታቋርጠኝ ዶክተር። እኔ ልጨርስ ዶክተር። አታቋርጠኝ። ምንም ልበል ሁሉም ይሰማል። ታቋረጣችሁኝ እወጣለሁ። ተረገም አላለም። አታቋርጠኝ። አታቋርጠኝ እኮ አታቋርጠኝ። ያልሰማነውን ነገር እሺ፣ አመሰግናለሁ ብለህ አስተያየት አታቋርጠኝ ዶክተር። ዶክተር አታቋርጠኝ። እንደዚህ ናቸው። እሺ፣ አመሰግናለሁ ዶክተር። አሁን የመጨረሻ እድል 3-4 ጊዜ ጠይቄ ምንም ልጠየቅ አልቻልኩም። እኔ ለመጠየቅ አሁንም እጄን የሰጠሁት ልቤን የሰጠሁት ፊት ለፊት የመጣሁት ማነው የእግዚአብሔር ልጅነት የሚገኘው ጸሎተ ሃይማኖትን በልብ አምኖ በአፍ ከመመስከር ውጪ በሌላ ነገር ቤተክርስቲያን ትላለች ብሎ ስላለ ደጋግሞ ቤተክርስቲያን እንዲህ ብላ እግዚአብሔር ልጅነት የሚሰጠው ከዚህ ውጪ በሌላ ነው ብላ ያስተማረችው ካለ እኔም ሆንኩኝ የቤተክርስቲያን አባቶች ያስተማሩት ካለ በማስረጃት መጥቶ ለመጠየቅ ዝግጁ ነኝ። ቤተክርስቲያን ከዚህ ውጪ ትምህርት ስለሌላት። ከዛ ውጪ ግን በእኛ ልምምድ የእኛን ልምምድ ደግሞ አሳየኝ። ማንም በተረገመበት ልምምድ እኛ የለንበትም፣ ልናሳይ አንችልም። የኛ እውነተኛ እውነት ቅድም ገልጫለሁ። ሁሉን የፈጠረ ደገመው ካላችሁ ደቂቃ ይወስዳል፣ አልደግመውም። ከዛ ውጪ የእግዚአብሔር ልጅነት ይገኝበታል ብላለች ብለሃል። ማስረጃ አውጣና ጠይቀኝ። ከሱ ውጪ ግን ሌላ ወሬ አወራሃለሁ ካልከኝ እወርዳለሁ። አመሰግናለሁ። ለመጠየቅ ግን ለመጨረሻ ጊዜ ለመጠየቅ ዝግጁ ነኝ። የቱ ጋ ነው ኦርቶዶክስ ቤተክርስቲያን ከዚህ ውጪ ወይ በመልአክ ወይ በስራ ወይ በገድል ወይ በምን በምትላቸው ነገር ሁሉ የእግዚአብሔር ልጅነት ይገኛል ብላ አስተምራለች፣ አስተምራችኋል ካልከኝ አውጣና ጠይቀኝ። ይህን ጥያቄ ብቻ ለማስተናገድ ዝግጁ ነኝ። ጨርሻለሁ። እሺ፣ እችን ተናግሬ ለዶክተርም ለፓስተርም ሀሳብ ሊሰጡበት ሰጣለሁ። ልብ በሉ። እኔ አንደኛ ኦርቶዶክስ ብዬ አልጠራሁም ነበር። ምንድነው ያልኩትኝ አሁን ላይ ማለት ነው። ቅድም ስናገር እኔ ብዬ ስሜን ጠቅሼ ቤተክርስቲያኔን ጠቅሼ ጌታን የተቀበልኩበትና የእግዚአብሔር ልጅ የሆንኩበትን ዘመንን ጠቅሼ፣ ልብ በሉ። ማን በማመን እሱ እንደሚለው እርግማን ነው። ባይዘው በኦርቶዶክስ ተዋሕዶ ቤተክርስቲያን በኢየሱስ ማመን መረገም ነው። ለእኛ ግን በኢየሱስ ማመን መባረክ ነው። በኦርቶዶክስ ተዋሕዶ ቤተክርስቲያን በነ ብፁዕ አምላክ በቃሉ ማመን እርግማን ነው። በገድላትና በድርሳናት በሰው ጥፍርና ፀጉር ማመን ግን በረከት ነው ለነሱ። ለዚህ ነው በረከቱ ይደሩብን እያሉ ችኳንታ እየተከራዩ ከከተማ ሁሉ ውጪ ይወጣሉ። በከንቱ ኢዮብ መጽሐፍ ምዕራፍ 1 ላይ ያለውን ሰይጣን ይመስል ዞሮ ይመጣሉ። ልጅነት የለም ድህነትም የለም ማለት ነው። ልብ በሉ። እኔ ቃል እግዚአብሔርን ጠቅሼ ታላቁ ሐዋርያ ጳውሎስ የጠቀሰውን ታላቁ ሐዋርያ መልእክቱንም ወንጌሉን በጻፈበት ዮሐንስና ሁለቱን ሐዋርያት ዋቢ አድርጌ የእግዚአብሔር ልጅነትን ሰው የሚያገኘው በእኛ በወንጌላውያን አስተምሮት ቃል እግዚአብሔርን መሰረት ያደረገ ነው ብዬ ነገርኩት ማለት ነው። የኔን ቤተክርስቲያን ጉባኤ እግዚአብሔርን እኔን ራሴ መረጃ አድርጌ ማለት ነው። አሁን እሱን ተናገር ብያልኩት ምን ነበር? የጸሎተ ሃይማኖትን ኮንፌስ አድርገህ ቅድም ያለውን የእግዚአብሔር ልጅ የሆንከው መቼ ነው? ከመቼ ጊዜ ጀምሮ ነው ይስል? እኛ የፕሮቴስታንት ልምምድ የለንም አለ። ሲጀምርም የላችሁም። ለምን? የፕሮቴስታንቱ ልምምድ መጽሐፍ ቅዱሳዊ ነው። የእናንተ ልምምድ ባህላዊ ነው፣ ተረታዊ ነው። ኦኬ። ስለዚህ ሁለተኛ ጸሎተ ሃይማኖትን አምኜ ኮንፌስ አድርጌ ሁሉም በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ አምናለሁ ብዬ አምኜ እኔ ሥላሴ ልጅነትን ስልጣን የተቀበልኩት ብለህ ስትለኝ ዜሮ ነው የምከተህ። እንኳን አንተን አይደለም ሊቃውንቱን ሁሉ ማለት ነው። አንዳችሁም ከብፁዕ አቡነ ናትናኤል ማነው ከብፁዕ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ከሳቸው ጀምሮ
የእግዚአብሔር ልጅነት የሚገኝበት ሌላ አለ ካልክ አምጣና ጠይቀኝ። ለምን እኩል ታወራለህ? ልጨርስ ብዬ ስለ ለምን ጥያቄ ጠይቀኝ። አባቶችን እየጠራ ለጠየቁት ጥያቄ መልስ እንዳልሰጠህ ጥያቄ ጠይቀኝ። ይኸው የእግዚአብሔር ልጅነት የሚገኝበት ሌላ ነው ብለን ያስተማርነው ካለ አምጣና ጠይቀኝ። ለምን እንደምታቋርጠኝ ነው። በሌላ ነገር ለምን ጊዜ ታባክናለህ? እኔም ልጠይቅ። ግድ የለም ይሄንን ጠይቀኝ። ይኸው አሁን ካልጠየቀኝ ክብራብ እሄዳለሁ። ለምን መውረድ ትችላለህ ብራዘር፣ ጠይቀኝ። ይኸው ጠይቀኝ። የእግዚአብሔር ልጅነት በሌላ ይገኛል ያለው ነው። አውጣና ጠይቀኝ። አድርግን የተባልከው ሚዩት አድርግ። ቴንክ ዩ። ከብፁዕ አቡነ ማትያስ ፓትርያርክ እስከ ብፁዕ አምላክ እዚህ ጋር እስካለው ሰው ድረስ ጸሎተ ሃይማኖትን ኮንፌስ አድርጎ የዳነ አንድ ኦርቶዶክስ ይኸውልህ፣ አንድ ማለት በቁጥር አንድ አታመጡልኝም። ውሸት ነው። ብፁዕ አቡነ ማትያስም ራሱ ፓትርያርክ በልጅነታቸው በ40 ቀን ውሃ ውስጥ የጨምሯቸው ቤተሰቦቻቸው ወስደው አምነው አይደለም። ጸሎተ ሃይማኖትን የኒቅያውን ክሪድ ኮንፌስ አድርገው አይደለም። እኔ በሮሜ መጽሐፍ ምዕራፍ 10 ላይ ያለውን ቤተክርስቲያኔ ጉባኤ እግዚአብሔር ኮንፌስ እንዳደርግ እንደነገረችኝ እኛ ወንጌላውያን እንድናደርግ ነግረውን የጌታ ኢየሱስ ክርስቶስን ጌትነት በልባችን አምነን በአፋችን መስክረን እንድንድን ቃለ እግዚአብሔር ያስተማሩትን ሐዋርያቱና ነቢያቱ ያስተማሩትን ኮንፌስ ያደረግንበትን እርግማን ነው አለን። እዚህ ያለው ቁጭ ያለው ሰውዬ ማለት ነው። ከራሱ ጳጳስ ከፓትርያርኩ ጀምሮ እስከ ብፁዕ አምላክ ድረስ አንድ ኦርቶዶክስ ጸሎተ ሃይማኖትን የኒቅያውን ክሪድ ኮንፌስ አድርጎ የዳነ የለም። ለዚህ ነው መልስ የለውም። ክብራብ አመሰግናለሁ። ቅድም ጠይቀው ያልከውን ጥያቄ መልስ የለም። በቃ ነው ለምንም ድፍረት የለህም። አሁን አንተ በተራ ሀሳብ እየተደበቀ ያለው አሁን ፓስተር እናንተ ሀሳባችሁ መስጠት ቅድም የእግዚአብሔር ልጅነት የሚገኝበት ይሄ ነው ብዬ ክብራብ ቅድም ሳስረዳ ምን አልክ? ከተደነክ በኋላ ኤርሚያስን ጠይቀው አልከው። ኦርቶዶክስ በሌላ ነው የምትሰብከው ብሎ ተናገረ። ጠይቀኝ አልኩ። በሌላ ልጅነት የሚገኘው ትላለች አለ። ይኸውልህ ሲያቋርጠኝ ክብራብ አየው፣ ሲያቋርጠኝ ገብቶ መልሶ እሺ እንደዚህ እናድርግ። እኔ ጠይቀኝ ልጠየቅ። ይኸው የእግዚአብሔር ልጅነት የሚገኝበት ሌላ ነው ብለን ያልንበት ካለ ክብራብ ልጠየቅ ብያለሁ። በሌላ ነገር መደበቁ ጥቅም የለውም። እኔ ልጠይቅ ብዙ እኔ ልጠይቅ አጭር ጥያቄ። አንተ መች ነው የዳንከው? እንዴት ነው የዳንከው? እኔ ዘወትር ነው የዳንኩት። አምኜ መስክሬ ዘወትር ነው የዳንኩት። በየቀኑ ነው የዳንኩት። በየቀኑ ሎጂክ አትንገረኝ። ከእግዚአብሔር ቃል ጠቅሰ ይሄው። እሺ ቆይ አንድ ጥያቄ ልጠይቅሽ። መጀመሪያ አንድ ጥያቄ ልጠይቅህ። በወንጌል ታምናለህ? በሚገባ ቅድም መስክሬ ልብህን አረስርሽ ይልሃለሁ። በጣም ደስ ብሎኛል። እሱን ጸሎት ወድጄዋለሁ። በወንጌል ታምናለህ? በወንጌል ካመንክ ወንጌልን የሰበኩት የመጀመሪያው ሐዋርያት ወይም የጌታ ኢየሱስ ክርስቶስ ደቀ መዛሙርት ምንድን ነው የሰበኩት? ምንድን ነው ያስተማሩት? ከዚያ ሰዎቹ ምን ምላሽ እንዲሰጡ ነው ያደረጉት? መሰከርኩልህ እኮ ቅድም። እምነቱንም ምስክርነቱንም ቅድም አሰማሁህ። እሱ እኮ የነገርከው ፓስተር ትልቁ ላይ ሆነ ለታምታ ኧረ ኤርሚ እባክህ እየጠየቀኝ ነው። ማስታወቂያ ነው የምናገረው። ኧረ እባክህ ማስታወቂያ ነው የምናገረው። በቃ እየጠየቀኝ እኮ ነው። አንዴን ጨርስ። አየርሚ ሀሳቡ ስለገባህ ነው የምታውን ነገር አታውራ አላልኩም። ይኸውልህ ታፍራለህ። አሁን ማይኩን ታፍራለህ። እኔ ማስታወቂያ ነው ልናገር ያልኩት። በማስታወቂያ አትደበቅ። እሱ እያወራ ነው እየጠየቀኝ እየመለስኩት ነው። ለምን ትደብቅብናለህ? ፓስተር አንተ ትልቁ ላይ አስጨናቂ። ቆይ ብዙ ቆይ አንዴ ያቃል። እሺ ወንድም አለ ክብራብ ፓስተር ልበል? ክብራብ ችግር የለውም። ክብራብ ካልከኝ ይበቃል። ችግር የለውም። እሺ እኔ ጠየቅኩ። የመጀመሪያው በወንጌል ታምናለህ ወይ ብዬ አምናለሁ ብለኛል። በወንጌል ካመንክ ወንጌሉ ስለ ድነት የሚናገረው ነገር ምንድን ነው? ሰውን ለመዳን ምንድነው ማድረግ ያለበት? ቅድም እኮ መሰከርኩልህ እኮ ለመዳን ኢየሱስ ክርስቶስም። እሺ ይኸው ኢየሱስ ክርስቶስም ለአንተ ግልጽ በሚሆን ቋንቋ፣ ለአንተ በምትረዳው ቋንቋ ጌታችን አምላካችን መድኃኒታችን የኢየሱስ ክርስቶስን ጌትነት ማመን፣ የኢየሱስ ክርስቶስን አዳኝነት ማመን፣ የኢየሱስ ክርስቶስን አስታራቂነት ማመን፣ የኢየሱስ ክርስቶስን ሊቀ ክህነት ማመን፣ የኢየሱስ ክርስቶስን እውነት ማመን፣ የኢየሱስ ክርስቶስን ወንጌል ማመን፣ የኢየሱስ ክርስቶስን መጽሐፍ ቅዱስ እውነት ነው የእግዚአብሔር ቃል ነው ብሎ ማመን ብቻ አይደለም መመስከር ይጠበቅበታል ሰው ለመዳን። ቆንጆ ጥያቄ ነው። በጣም ጥሩ ነው የመለስክልኝ። መች ነው ያመንከው? መች ነው ይህንን ውሳኔ የወሰንከው? ዘወትር ነው ያመንኩት። በየቀኑ ከልጅነቴ
አዳምጠኝ። ዘውትር የሚባል ነገር እኮ የለም የኔ ወንድም። አዳምጠኝ ክብርዬ። አሁን መቼን ያመንከው ፕሮቴስታንታዊ ጥያቄ ነው ማለት ልምምድ ስላለው ነው። እኛ ጋር በእኔ በኦርቶዶክስ ስማኝ በእኔ በኦርቶዶክሳዊ እኔ ከልጅነቴ ጀምሮ እስካሁኗ ድረስ አንዲትም ቀን ሳላዛንፍ ይሄን እውነት አምኛ እያመንኩ ይሄን እውነት እየመሰከርኩ ያለው ነኝ። ዘወትር ዛሬን ያመንኩ ዛሬ አምኛለሁ። ትላንትም ነገም ያኑረኝ ለነገ በየቀኑ አምናለሁ፣ በየቀኑ መሰክራለሁ። ይሄ የኔን ብቻ አይደለም የመላ ኦርቶዶክሳውያን እውነት ነው። ምስክርነቱ ደግሞ ቅድም የሰማው ነው ከነምነቱ። ይሄ ያንተ ሎጂክ ነው። እኔ በኔ መረዳት ያንተ ሎጂክ ነው እንጂ ባይብል የእምነትን መንገድ ዶክተር ልታወራ ነው። አደ ጊዜ እዚህ ጋር ትንሽ አካሄድም እንድናስተካክል ነው የምንነጋገረው። የመጨረሻ ግቡ ወደ አንደርስታንዲንግ እና ወደ እውነት ለመድረስ ነው የምንነጋገር። ኦኬ አንድ ሰው እኔ በዚህ መንገድ ነው ማምነው እንደዚህ ነው ብሎ ሲል የሚያምንበትን መንገድ መጽሐፍ ቅዱሳዊ ማስረጃ አቅርቦ እንዲናገር ነው እኛ ፑሽ የምናደርገው። ኦኬ ወንድማችን እርግጠኛ ነኝ ስም አስጨናቂ አይደለም፣ ሌላ ስም ነው እና በዛ በአንተ በትክክለኛው ስምክ ባቀ ደስ ይለኛል። ምክንያቱም እና ምንድነው እስካሁን ሰምቻለሁ ያ ተናገር እውነቱን የሚለውም ወንድሜም ዛሬ ስላወቅኩት እግዚአብሔርን አመሰግናለሁ። ሁላችሁንም እዚህ ውስጥ እኔ ከዚህ ጋር ተያይዞ የምናወራው ነገር ሁሉ ማለት ነው የሐሳብ ማንሸራሸሪያችን ዋናው ቤዙ የእግዚአብሔር ቃል ቅድም ተናገር እውነቱም የሚናገርበት ፖይንት አይ ቲንክ ለመሸናነፍ እንደሆነ አላስብም። እኔ ማለት እዚህ ቁጭ ያልኩት እንደዛ ብዬ ስለማስብ ማለት ነው። ሁለተኛ ነገር ደግሞ ከተቋም ወደ ቃሉ ሳይሆን መምጣት ያለብን ከቃሉ ቀጥሎ ወደ ተቋም መሄድ፣ ምክንያቱም ትክክለኛው አካሄዱ እሱ ነው ብዬ አስባለሁ። ይሄ የኒቅያ ጉባኤ ክሪድ ማለት ነው እንደ ሮድ ማፕ ነው እኔ ወስደው። ምክንያቱም በዛ ውስጥ ስትፈትሹ ሁሉም ዶክትሪኖች እዛ ውስጥ የተያዙ ናቸው። ትሪኒቲንም፣ ሳሊቬሽንም፣ ኦኬ ይሄ ሰከንድ ካሚንግ ኦፍ ጂሰስንም፣ ጀጅመንትንም ብዙ ነገሮችን አንድ ላይ ያቀፈ ነው። ይሄ ማለት ምን ማለት ነው? ሰዎችን ለጊዜው ለማስተማር በቦታ በምን ሊሚቴሽን ምክንያት ይህንን ክሪድ ሲያወጡ ማለት ብዙ ክሪዶች ነበሩ። ላስትሊ የነበረው ይሄኛው ክሪድ ግን ከነዛ ከሁሉም አድቫንስድ የሆነ ክሪድ ስለሆነ ይህንን ክሪድ ለአንድ ሰው ስንነግር እንደ መጀመሪያ እንደ ፍጻሜ አይደለም። ሁለተኛ ነገር ደግሞ ያ ክሪድ ማለት እያንዳንዱ የመጽሐፍ ቅዱስ ክፍል ኦኬ እያንዳንዱን የመጽሐፍ ቅዱስ ክፍል የያዘ ሳይሆን እንደ ሮድ ማፕ ነው ብዬ ነው የምወስደው። ማለት ክሪዱን ስለማውቀው በዚህ ክሪድ ደግሞ እዚህ ውስጥ ያላችን ሁላችንም ነው የምናምነው። ተናገር እውነቱን ይሄንን ያምነዋል፣ እዚህ ጋር ፓስተርም ያምነዋል፣ ሌሎቻችንም እናምናለን። ወንድማችን ግን ጥያቄውን በደንብ አንደርስታንድ አድርገህ ብትመልስልኝ ብዬ ማስበውን አያይዤ መጠየቅ ፈልጋለሁ። አንተ ይሄንን ክሪድ በማለት ድነትን አግኝቼበታለሁ ኦኬ ብለካል። መጽሐፍ ቅዱስ ደግሞ ስለ ድነት ስፔሲፊካሊ ስለ ድነት የእግዚአብሔር ቃል ያስቀመጠውን ቦታ ወንድሜ ተናገር እውነቱን አንድ ወደ 3 መጽሐፍ ቅዱሳዊ ክፍሎችን አውጥቶ በዚህ ማስረጃ እግዚአብሔር በቃሉ በነገረኝ መሰረት በዚህ አምኜ ድኛለሁ። ኢየሱስ የግል አዳኝ ማለት ድነት የግል ስለሆነ ማለት ፐርሰናል ዲሲሽን ስለሆነ ማለት ነው። በደቦ የምንወስነው ውሳኔ አይደለም። በደቦ የምንለው ለዛ ለቆርጥ አይደለም። 8% ነው ያለኝና እሻይ 8% ስላለች እሷን ለመጠቀም ጣሩልኝ ለማለት ነው። ያለች ሆስፒታል ነው ያለው መኪና ውስጥ ሆኜ ነው። እሷን ለመጠቀም ጣሩልኝ። በሐሳብ ደቂቃ ወደ እንት ነው ፐርሰንቷ እንዳታልቅብኝ። እሺ ወንድሜ ቴንክ ዩ። ስለዚህ ይሄንን ስፔሲፊክ የሆነውን ነገር በእግዚአብሔር ቃል ውስጥ ያለ የኒቅያ ጉባኤ አይደለም። የኒቅያ ጉባኤ ሰዎች ናቸው ከመጽሐፍ ቅዱስ ኮንሰፕት እንደ ሮድ ማፕ ዶክትሪናል ቤዝ የሆኑ ነገሮችን አንድ ላይ አድርገው በዚህ አምናለሁ ነው ያሉት። ግን ልጅነትን ስለማግኘት ከዛ ውስጥ እንዲምዝዝ አድርጋ አውጥተ በልጅነት ጉዳይ በሳሊቬሽን ጉዳይ
እሱን ቶፒክ ነው የምንነጋገረው፣ ክሪዱን አይደለም። ክሪዱን እኛ ሁላችንም የምናምነው ሲጀመር የኦርቶዶክስ አይደለም። ይሄ ክሪድ አባቶች በዛ ዘመን ተሰብስበው የስተትን ትምህርት ለመከላከል ብለው ያስቀመጡት ነገር ስለሆነ እሱ ሌላ ኮንሰፕት ነው። እኛ ግን በሳሊቬሽን ጉዳይ ኦኬ፣ በሳሊቬሽን ጉዳይ በአንተ ፐርሰናሊ የምታምነው እንደ እግዚአብሔር ቃል የምታምነውን እውነት ንገረን በሚል ነግረናል። ከዛ የእግዚአብሔር ልጅ ነኝ ብላል። አይ አፕሪሺየት ዩ፣ በጣም አፕሪሺየት አደርጋለሁ። ኦኬ፣ የእግዚአብሔር ልጅ ነኝ ስንል ምን እያለን ነው? ለምሳሌ አንተ አሁን ጸድቀሃል፣ ጻድቅ ነህ ነኝ አይደለም ብቻ ነኝ አይደለም ብቻ ነው። ፕሮቴስታንታዊ ልምምድ አላስተናግድም ዶክተር። ቆይ ስማኝ ልጅነት ነው። ይኸውልህ ዶክተር ይቅርታ አድርግልኝና ይኸውልህ ተረዳኝ። አንድም ሐዋርያ ወደሆነ ሰው ሄደው አንተ ጻድቅ ነህ አንተ ድነሃል እያሉ አልጠየቁም። ፕሮቴስታንታዊ ልምምድ የሚፈልገው ቃሉ ነው የሚለው። እኔ ከቃሉ ነው ፕሮቴስታንት አይደለሁም ባይዘው። እሺ አይ እኔ ምንም አሁን የምጠይቀኝ ጥያቄ ጸድቀሃል ወይ ድነሃል ወይ የፕሮቴስታንታዊ ልምምድ ነው። እኔ ማውቃቸው ሐዋርያ ተቋም አትጥራ። እኔ ያጠራው ለጠየቀኝ ጥያቄ ነው መልስ እየሰጠሁ ያለሁት። ለጠየቀኝ መልስክን በተቋም አድርገህ ነው የሰጠኝ ዶክተር። ስማኝ እኔ እኮ ጠያቂ ነኝ። ስማኝ እኮ መች ሰምተኝ ረበሽከኝ። እኔ በተቋም በኢንስቲትዩሽን ደረጃ አድርጌ አልጠየቅኩም። ስትመልስልኝም አንተ ኢንስቲትዩሽን አድርገህ አትመልስልኝ። እኔ እዛ ውስጥ አይደለሁም የለሁበትም። ኦኬ፣ እኔ በኢንስቲትዩሽን ደረጃ አይደለም አሁን የምጠይቅህ። ከእግዚአብሔር አንጻር የእግዚአብሔር ልጅ ነኝ ስትል የእግዚአብሔር ቃል ልጅ የሆንበትን ኦኬ ማንነት ይነግረናል። አሁን ልጅ ነኝ ስል አንደኛው ከእግዚአብሔር ከራሱ የተካፈልኩት ጽድቅ የእግዚአብሔር ቃል ይነግረኛል። ጸድቃቸዋል፣ ተቀድሳቸዋል። እባክህ ደቂቃ 6 ደረሰ። በሐሳብ ደቂቃውን ጨረስክብኝ። ስማኝ ስለዚህ በአጭሩ ማለት ነው ልጅ ነኝ ስትል ጸድቀሃል ወይ? ልጅነት እዛ ውስጥ ስላለ ዶክተር አንዴ ስማኝ። ይኸውልህ አንተ ጸድቀሃል ወይ ብለህ ስትጠይቀኝ ፕሮቴስታንታዊ ጥያቄ ነው። ኢየሱስ አዳምጠኝ ዶክተር አዳምጠኝ። እኔን አዳምጠኝ። ጠየከኝ እኮ አባቴ እኮ መጽሐፍ ቅዱስ መልስ ስጠኝ። በተቋም አድርጌ አልጠየቅኩም። ይኸው ነፃ አደረኩ እኮ ዶክተር እባክህ አዳምጠኝ። ጠይቃ አዳምጠኝ፣ አትመልስልኝ። እኔን ከጠየከኝ አዳምጠኝ። ምንም ልመልስ አዳምጠኝ። ከጠየከኝ አዳምጠኝ። ለምን ያልጠየቅኩህን ነው የምትመልስልኝ? አዳምጠኝ። እሺ ካልጠየከኝ ሚውት ላድርግ፣ ከጠየከኝ ልመልስ። አይደለም በዛ አቅጣጫ አልጠየቅኩህም። የፈለኩት ልመልስ። እኔን አዳምጠኝ። መልሴን እንዴ መልሴን አክብር። እሺ ይኸውልህ ጸድቀሃል ወይ ብለህ ከጠየቀኝ ፕሮቴስታንታዊ ጥያቄ ነው። ምን ማንነትን ብትደብቅም ኢየሱስ አብ ነው ወይ ብለህ ብትጠይቀኝ ኦልጂሰሳዊ ጥያቄ ነው። የምጠይቀው ጥያቄ ማንነትን ይገልጣል። እኔ ፕሮቴስታንታዊ ልምምድ አልጠየቅም፣ አልመልስም። መጽሐፍ ቅዱሳዊ ጥያቄ ግን ጠይቀኝ። ኢየሱስ አብ ነው ብሎ ጠየቀህ? እንዲያው ያላለህን ለምን እንደው የምትሉት ኦርቶዶክሳን ያልጠየቀህን ለምን እንደው የምትናገረው? ጸድቀሃል ወይ ብሎ ጠየቀኝ። ፕሮቴስታንታዊ ጥያቄ ኢየሱስ አብ ነው ብሎ ጠየቀ ወይ ነው ያልኩህ። ኢየሱስ አብ ነው ብሎ ጠየቀ? አልጠየቀህም። ጸድቀሃል ወይ ማለት ኢየሱስ አብ ነው ማለት ጸድቀሃል ወይ ብሎ ጠየቅ። ልክ እንደ ኦልጂሰስ እኮ መልሳ ጸድቅ ወይ ጸድቅ ያለ ወይ ፕሮቴስታንታዊ ጥያቄ አላስተናግድም። መጽሐፍ ቅዱሳዊ ጥያቄ ነው ማስተናግደው። መልሱኝ። ኦኬ በሮሜ መልክ ላይ የእግዚአብሔር ቃል ምንድነው ብሎ የሚለው? ሮሜ መልክ መጽሐፍ ምዕራፍ 3 ላይ የእግዚአብሔር አምላካችን የእግዚአብሔር ቃል አትጩህ። ሮሜ 3:24 ላይ በኢየሱስ ክርስቶስ አድምጠኝ። እኔ ነኝ አሁን እያወራ ያለሁት በኢየሱስ ክርስቶስ ዶክተርም ክብረአብም እንዳትጋገቡ ማለት ነው። ኬርሚያስ ጋር ነው 5% አለ። ኬርሚያስ ጋር ነው የማወራው። ቻለው በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል ሮሜ መልክ መጽሐፍ ምዕራፍ 3 ቁጥር 24 ላይ በኢየሱስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። አንተ በኢየሱስ ክርስቶስ ቤዛነት ታምናለህ አይደል? አዎ አምናለሁ። እንዲያው በጸጋው ጸድቀሃል አልጸደቅም? እንዲያው በጸድቃው ትክክል ሆናለሁ፣ ትክክል ሆኛለሁ። ጸድቀሃል አልጸደቅም ማለት ትክክል ትሆናለህ። ቃሉ እንደሚለው ጸድቀሃል አልጸደቅም።
ቃሉ ትክክል ይሆናሉ አይልም። ቃሉ ትክክል ይሆናሉ። ቃሉ እንዲያው በጸጋ ፕሊዝ፣ እንዲያው በጸጋው ትክክል ነኝ ይጸድቃሉ ነው የሚለው ቃሉ። ይጸድቃሉ ማለት ትክክል ይሆናሉ ማለት ነው። ስለዚህ እሺ ጸድቀሃል። ስለዚህ በጸጋው ትክክል ነኝ እኔ። ጸጋው ትክክል ይሆናሉ አይልማ፣ በጸጋው ይጸድቃሉ ነው ያለው። ይጸድቃሉ ማለት ትክክል ይሆናሉ ማለት ነው። ኦርቶዶክስነት ማለት ቃለ እግዚአብሔርን የምታጣሙ መሆናችሁ እናውቃለን። በመልስ ረብሻለሁ። አንተ ነው የምትጮህ እኔ አይደለሁም። እንዲያው በጸጋው ጸድቀሃል አልጸድቅም? ይጸድቃሉ ብሏል። አዎ ይጸድቃለሁ፣ በጸጋውም ትክክል ሆኛለሁ። ይጸድቃሉ ማለት ትክክል ይሆናሉ ማለት ነው። መልሼልሃለሁ። ሌላ ጥያቄ አድምጠኝ። ኦርቶዶክስ ልጅነት ይገኝባታል ያልከውን አምጣ። በሌላ እግዚአብሔር ልጅነት ትሰጣለች ያልከውን አምጣ። አድምጠኝ ማለት ነው። ፕሊዝ አምጣልና ግለትህን እጨምረዋለሁ። የእግዚአብሔር ልጅነት የሚገኝበትን ሌላ መንገድ አምጣና ማለት አውራ ማለት አይደለም። ፕሊዝ የእግዚአብሔር ልጅነት የሚገኝበትን ሌላ መንገድ ያልከውን አምጣና ጠይቀኝ እባክህ። ልመና ነው የለመን ያለው ቻለው እንግዲህ አንዴ ጫንቆ እኮ ነው እርምዬ፣ ምንም ልታመጣው አልቻልክም። የእግዚአብሔር ልጅነት በሌላ መንገድ ይገኛል ብላለች ኦርቶዶክስ ብላል። አምጣና ጠይቀኝ። እሱን ደብቀ በሌላ አትደበቅ። ሚዩት አድርገው እኮ የተባለው ይሄው ሚዩት አደርጋለሁ። አምጣና ጠይቀኝ። አሁን የጠየቅኩህን ዶክተር የጠየቀህን ጽድቅ ትክክል ሆኛለሁ ብለህ ስትል ከመጽሐፍ ቅዱስ ነው ያገኘኸው? እግዚአብሔር ልጅነት በሌላ መንገድ ይገኛል ያልከውን አምጣና ጠይቀኝ። ከመጽሐፍ ቅዱስ ነው ወይ ያገኘኸው ነው የምልህ። ትክክል ሆኛለሁ ብሎ የሚለውን ከመጽሐፍ ቅዱስ ነው ወይ ያገኘኸው ነው የጠየቅኩት። ጥያቄን መልሼዋለሁ። የእግዚአብሔር ልጅነት አልመለስከውም። ከመጽሐፍ ቅዱስ ነው ወይ? ሌላውን መንገድ አምጣና ጠይቀኝ። አድምጠኝ። ትክክል ሆኛለሁ ብለህ ስትል ይኸውልህ የለህም እኮ የሌለ ነገር ነው የምታወራው። ይርምዬ ወዳጄ አንድ ፔንት 4% ነው ያለኝ። እውነት ክብራ 4% ብራዘር የእግዚአብሔር ልጅነት ይገኝበታል ያልከውን እኔ ስክሪን ታስቀምጣለሁ። ትልቁን ያርገኝ። ይሄ ሰውዬ ምን ያህል እንደሚዋሽ ላሳያችሁ። በጌታ አስጨናቂ ማለት ሚዩት አድርግ። አስጨናቂ ማለት ተጨናቂ ሲሆን እዚህ ታያያችሁ። አንተ ነው ቆሜ ማለት ኤርሚ አንተ ከዚህ በኋላ መቼም በኦርቶዶክስ መጽሐፍ አታታልልም። ተጨናቂ አንተ በኦርቶዶክስ መጽሐፍ አታታልልም። እባክህ እኔ መጽሐፍ ገብቼ ነው እባክህ እኔ ላንተ ነው ከዚህ በኋላ የተሰራሁት። ኤርሚ እባክህ እኮ ነው ብየምልህ ሚዩት እኮ እግዚአብሔር ልጅነት የሚገኝበትን ሌላ መንገድ አምጣ። ተጨናቂ ሲሆን እያየን ነው አደባባይ። የእግዚአብሔር ልጅነት የሚገኝበትን ሌላ መንገድ አምጣ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓስተር እዚህ ያላችሁ ዶክተር የሚያው ዶክተር የጠየቀውን ጥያቄ ምን አለ? ትክክል ሆኛለሁ አለ። ይሄ የኦርቶዶክስ ተዋሕዶ ቤተክርስቲያን 80 አሐዱ ነው። ልብ በሉ ቤተክርስቲያኒቱ ያላት። ይሄም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 80 አሐዱ ነው። ይሄ ሰውዬ እዚህ የሚያወራን ያለ ቃሉ ነው። ኦርቶዶክስ የሮሜ መልእክት መጽሐፍ ምዕራፍ 3 ቁጥር 24ን ምንድነው ብላ ያለችው? ትክክል ሆነ ነው ብላ የምትለው ወይስ ይጸድቃል ብሎ የሚለውን የምትናገረው? እባክህ እግዚአብሔር ልጅነት የሚገኝበት ሌላውን መንገድ አምጣና ጠይቀን አድርግ ፕሊዝ። ሌላ መንገድ አምጣና ጠይቀን። እንዲህ ነው ነዲዱን ስለማ ነዲዱን ላይ ማከታተል ነው የተሰራሁት። እግዚአብሔር ምስክሬ ነው። እኔ ለኤርሚያስ ነው የተሰራሁት። እኔ ላንተ ነው የተሰራሁት። ከዚህ በኋላ ተጨናቂ እኮ ሆንክ። ተጨናቂ የትም አትደርስም። አምጣና ጠይቀን። ተጨናቂ ነው ግን ተጨናቂ ነው። ሚዩት አድርግ። ቃሉን በለው የፈለከውን ላንብብበት። ሚዩት አድርገው። ቃሉን ላንብብበት። እሺ ሚዩት የት አለ እግዚአብሔር ልጅነት የሚገኝበት ሌላ መንገድ አምጣ። እኔ ቅድም ጥቅስ እየጠቀስን የምነግርኛ መጽሐፍ የምናወጣው አስተምራለሁ። የእግዚአብሔር ልጅነት የሚገኝበትን ሌላ መንገድ አምጣ። አምጣና ጠይቀህ። ሌላ ጥያቄ አትደበቅ። ሌላ ሀሳብ አትደበቅ። ኤርሚ ተደብቀሃል እኮ በሌላ ሀሳብ። ሚዩት አድርግ። አሁን የተጠየቀው ሚዩት አድርግ። ቴንክ ዩ። የት አለ የእግዚአብሔር ልጅነት የተገኘበትን አምጣ። ላነብ ነው ሮሜ መልእክት መጽሐፍ ምዕራፍ 3 ቁጥር 24 ላይ ልብ በሉ። ዶክተር የጠየቀው ጥያቄ አመሰግናለሁ። እባክህ ሚዩት አድርግ። አመሰግናለሁ። እባክህ ሚዩት አድርግ። አመሰግናለሁ። ጨርሻለሁ። አትቆሙም። እኔ ደጋግሜ የእግዚአብሔር ልጅነት የሚገኝበትን ያለውን ሌላውን መንገድ ያምጣና ይጠይቀኝ ብያለሁ። ቃሉ እንዳይነገር ደጋግሞ አይጠይቅም። ይኸውልህ ሚዩት አድርግ ነው የተባልከው። ሚዩት አድርግ። ቴንክ ዩ። ሮሜ መጽሐፍ ምዕራፍ ሚዩት አድርግ። ጨርሻለሁ። ሚዩት አድርግ። ቀደም እዚህ የነበረው በዚህ መንገድ ወደ ቤተክርስቲያን እታች አውርዶ ፓስተር አይሰማም። ከዚህ በኋላ እንዲህ አይነት አመል አለባቸው። በቃሉ ፊት አይቆሙም ኦርቶዶክሳውያን። ለዚህ ነው የሚጮኸው።
ቅድም ዶክተር ምን ብሎ ጠይቀው፣ ፓስተር ምን ብሎ ጠይቀው፣ በወንጌል ታምናለህ ያልከው? አዎ አለ። በኢየሱስ ክርስቶስ አምናለሁ፣ በሞቱ በትንሣኤ አምናለሁ፣ በአምላክነቱ አምናለሁ፣ በቤዛነቱ አምናለሁ። ፓስተር ለምን አትገላግልንም? ቴንክ ዩ ጠየቅከው አንተ። በወንጌል ታምናለህ ያልከው? አዎ በወንጌል አምናለሁ፣ በኢየሱስ አምናለሁ፣ በሞቱ በትንሣኤ አምናለሁ፣ በስሙ አምናለሁ፣ በአምላክነቱ አምናለሁ፣ በቤዛነቱ አምናለሁ አለ። ኦኬ ታምናለህ? አዎ። ዶክተር ምን አልቀበላለህ እና በማመንህ ጸድቀሃል አለው። አልመልስም፣ ሊመልስ አልፈልግም። እኔ ደግሞ ግልጽ እንዲሆንለት በሮሜ 3:24 መሰረት በኢየሱስ ክርስቶስ የሚያምን እንዲያው በጸጋው ይጸድቃሉ ብሎ ይላሉ አምላካዊ ቃል። ጸድቃሉ ቢስለው ትክክል ሆኛለሁ አለ። ትክክል ሆኛለሁ ብሎ የሚለውን ቃል እዚህ ጋር ቃሉን ቃል በቃል ይሄ ጸድቃል ብሎ የሚለው ቃል ምንም ትርጓሜ እንኳን ትክክል ብሎ የሚልም ትርጉም እንዳለው ባቅም ጸድቃል ብሎ የሚለውን ቃል ለመጠቀም አይፈልግም። ይሄው ሮሜ መጽሐፍ ምዕራፍ 3 ቁጥር 24 ላይ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። የኦርቶዶክስ 80 አሐዱ መጽሐፍ ቅዱስ ነው የሚናገረው። ልብ በሉ፣ የቀድሞ ማለት ነው። እንዲያው በጸጋው ይጸድቃሉ ነው ያለው። እሱ ይሄን ቃል ማለት አይፈልግም። ምክንያቱስ እግሩ የተቆረጠውን የሸዋውን ተክለ ሃይማኖት ጸድቋል ይላል። እሱ ግን መጽደቁን ግን አያምንም። ራሱ ብፁዕ አምላክ ሌሎቹም ይሁን ማለት ነው። እሺ በዚህ በ80 አሐዱ አሁን አዲስ ባበላሸችው መጽሐፏ ላይ ኦርቶዶክስ ያበላሸችው መጽሐፏ ላይ ማለት ነው ምን ይላል? ሮሜ 3:24 ላይ ጽድቅ ግን ይላል በኢየሱስ ክርስቶስ በቤዛነት ያለ ዋጋ በእርሱ ቸርነት ሆነ ይላል። ምን ጽድቅ? ስለዚህ ብፁዕ አምላክ በኢየሱስ ክርስቶስ ቤዛነት ያምናል ማለት ነው። ቅድም አምናለሁ፣ በኢየሱስ ክርስቶስ አምናለሁ፣ በሞቱ አምናለሁ፣ በትንሣኤ አምናለሁ፣ በጌትነቱ አምናለሁ፣ በአምላክነቱ አምናለሁ፣ በመጽሐፍ ቅዱስ አምናለሁ አለ። ኦኬ እንደዚህ በማመንህ ጸድቀሃል ተብሎ ሲባል በቃ ውሃ ውስጥ የገባች አይጥ መስሎ ኩምሽሽ አለ ማለት ነው። ጽድቅ በኢየሱስ ክርስቶስ በማመን የሚገኝ ነው። ተራራ በመቧጠጥ ድንጋይ በመሹለክ የኦርቶዶክስን አርቲ ቡርቲ ስርዓት በመፈጸም ጽድቅ አይገኝም። መጽሐፋችሁ ጸድቃችኋል ነው ብሎ የሚለው በክርስቶስ ኢየሱስ የሚያምኑ እንዲያው በጸጋ ይጸድቃሉ ይላል። የራሳችሁ 80 አሐዱ እንኳን እንደዚህ ይላል። አሁን እሱ ትክክል ሆኛለሁ ብሎ ያለውን ኬት አመጣው? ኬቱን ከቁርአን ነው ያመጣው። ቁርአን ላይ እንደዛ የሚል ቃል ካለ ማለት ነው። ከመጽሐፍ ቅዱስ አልጠቀሰም። ከመጽሐፍ ቅዱሳቸው አይጠቅሱ። እኛ ነን የነሱ መጽሐፍ ይዘን 80 አሐዱ ሁለቱን መጽሐፍታቸውን ይዘን አስጨናቂው ተጨናቂ ሆኖ የምናየው ማለት ነው። ያን ሁሉ አምናለሁ ብሎ ያለውን ታዲያ ፓስተር ማመኑ በክርስቶስ ኢየሱስ መጽደቁን፣ በክርስቶስ ኢየሱስ መቀደሱን፣ በክርስቶስ ኢየሱስ ከፍርድ ነፃ መውጣቱን ኮንፌስ ሊያደርግ አልቻለም ማለት ነው። ፓስተር እያይተው ከሆነ እና መቀጠል ትችላለህ። ቴንክ ዩ